ተሳካልኝ ዛሬ እየተሸጠ ያለው እቃ ዛሬም ነገም ቻሌንጁን እስከምጨርስ የሚሸጠው እቃ ብር ለኔ ነው ወይስ ለእናንተ ነው ብለህ መጠየቅ ነበረብህ። ገባ? ሀቢባዬ ግን እውነት ለመናገር መጥቀስ ነበረባቸው። እውነት ለመናገር በጣም ስማርት ሰው ኔጌቲቭ ነገሮችን ቀድመሽ ማየት ምችይ ሰው ምናምን ካልሆንሽ ይሄ ሊመጣ አይችልም ማለት እኮ ነው። ባለሙያ ይዘህ መሄድ ነበረብህ ያልኩት። አዎ እኮ አሁን እኛ ያደረግነው እየነገርንሽ ነው። እኛ የሱ መሆኑን ስናረጋግጥ ወይም ደግሞ ፎሎ ቻሌንጁን እንደሞላው ስናረጋግጥ ነው ቼክ ያስደረግነው። ለምንድነው ቼክ ያስደረግነው? በቃ የሆነው ይሁን። እውነት ለመናገር የተነጋገርንም የነበረው ቺት አይደረግበት ወይም ምንድነው አይዋሽበት። 1.5 ሚሊዮን ብር ተሰጠው ተብሎ 1.5 ሚሊዮን የማይሞላ እቃ መቀበል የለበትም። ኦልሬዲ 1.5 ሚሊዮን ብር የሚሞላ እቃ ነው መውሰድ ያለበት። እኛም የተነጋገርነው ራሷን ማነው ሜሪንም ያናገርናት እኛ መቀበል እንፈልጋለን። አልቀበልም አላልንም። ይሄው ይቀበላል፣ የመጣውም ሊቀበል ነው። ነገር ግን በስነ ስርዓቱ ተቆጥሮ ይሄው ይሄ ነው ይሄ ነው ይሄ አሁን በመጣው ዝርዝር መሰረት የዝርዝሩን ቀርቦ ይሄው በዚህ መሰረት በእናንተም በኩል ገለልተኛ ቻሌንጅ ነው አሸንፏል። 1.5 ሚሊዮን ብር ነው የተባለው። በ1.5 ሚሊዮን የሚሞላ እቃ ይሰጠው ነው ዳትስ ኢት። ሌላ እኮ አሁን ፕሮሰሱን ምኑን የተፈጠሩ ችግሮችን ምናምን እንዳለ ሆነው ፋይናል አውትፑቱ ላይ የመጣ ነው። ግን እኛ እቃውን ለመቀበል ነው 1.5 ሚሊዮን ብር የሚያወጣ እቃው። ሌላ ደግሞ ምን አለ በ17 ለመቀበል ነው የመጣችሁት። በ17 በ16 ኦልሬዲ ያስገምታችሁ እንደማያወጣ አውቃችሁ ነበር። ለምን የዛን ዕለት በ16 አልተናገራችሁም? ላይቭ ላይ መናገሩ ለምን መረጣችሁ ነበር ጥያቄ። በ16 ባለሙያ ወስዶ አስገምቶ ኦልሬዲ 300 ሺህ ብቻ እንደሚያወጣ ስታውቁ ለምን የዛን ዕለት እዛው አልጠየቃችሁም? እቃው እኮ 1.5 እኛ እንዴት እስካሁን እንደዛ አልነገሩንም? በዚህ ደረጃ የወረደ እቃ ለምንድን ነው እስካሁን ያቆዩት? ዜር ኢዝ ሰምቲንግ ብለን አሰብ። የተሳሳተ ጥሩ ያልሆነ ነገር አለ ማለት ነው። እንደሱ ከሆነ ደግሞ እኛ ብቻችንን እዛ ከምንጋፈጥ ህዝብ እያየ በግልጽ ሁሉም ፐብሊክ ቻሌንጅ ነው። ፐብሊክ ቻሌንጅ እንደመሆኑ መጠን ህዝብ ፊት ቆጥረው ያስረክቡናል። ስለዚህ ቀድመን ማንኛውም ሰው በአሁን ሰዓት ይህንን እኮ አልሰጡንም። አሁን እኛ ይህንን ነገር ካነሳን በኋላ የሰሩት ዝርዝር ነው ይሄ። አሁን እኛ ይመጣ እቃው አለ እኮ ነው ያሉ። ይሄ እቃ እሺ ይኸውልሽ ሀቢባ፣ እኛ ይሄ እቃ ካለ ሀቢባ፣ ይሄ እቃ ካለ ይሄ ዝርዝር እቃ ካለ ከሁለቱም ወገን ያልሆነ ሰው ይምጣና እቃውን ቆጥሮ ይሄው በረከት 1.5 ሚሊዮን ብር የሚያወጣ ይሄ ነው ይበለው። በስነ ስርዓቱ አክሴፕት አድርጎ አፕዴት ማድረግ ያለበትን ነገር አፕዴት አድርጎ ስራውን ይቀጥላል። እሱ መስራትና መለወጥ ነው የሚፈልገው። እንዴት ያውቃል? ሳትጠይቁ እንዴት ይሰጣችኋል? እናንተ እኮ በ16 አስገብታችሁ እኛ እኮ ጠየቅን እኮ መተናል እኮ በላይቭ። ለምን በላይቭ ሆነ ስንጠይቅ እኮ ጥያቄው ለምን በላይቭ ሆነ? ለምን ላይቭ ውስጥ ገባችሁ ነው እኮ እዛ ጋር ሁከት የፈጠረው። ለምን በላይቭ ታናግሩናላችሁ? ለምን ዝም ብላችሁ አትጠይቁንም? እኛ ደግሞ ስጋታችን ዝም ብለን ብንጠይቅ ምንድነው ይሄ ቪዲዮ ተሰርቶ እንደመጣው ሁሉ እኛ ስለ ኤዲቲንግ ስለ ምናምን የምናውቀው ታሪክ የለም። ከዛ አምጥታ የሰራችውን ቪዲዮ አይተሽዋል። ሌላ ታሪክ የሆነ ቪዲዮ ማለት ነው። ከእውነታው ፈጽሞ እንደዛ አይነት ቪዲዮ እንደሚሰራብን ቀድመን አውቀን ነበር። ስለዚህ ላይቭ ግን ምንም የምትዋሽው ነገር የለም። ህዝብ ያየዋል። እያንዳንዱን ነገር እየተከታተለ በስነ ስርዓቱ እንረከባለን የሚል ሀሳብ ነው። ላይቭን ከመጀመሪያ ክፈቱትና እንየው። እዚሁ ላይ ነው ያለው ላይቭ አሁን የምናወራበት ስልክ ላይ። እሺ በጣም እሺ፣ ልንገራችሁ አንዴ። ህሊና ያለችው ዳይሬክትሊ መጣ ሰላም አለኝ። ሰምታችኋለች። ሰላም አለኝ ተቃቅተን ገባንና ወዲያው ተመልከቱ እነዚህ ልብሶች እቃው የሚሰጠኝ እቃ 1.5 አያወጣም 300 ሺህ ነው ያለው። ቀጥታ ለኔ ምንም የነገረኝ ነገር የለም። እንደዛ ነው ያልከውን ነገር እሷን በስነ ስርዓት ነው የጠየኳት። ይሄን ትናንትና ባለሙያም ጥቻ ሳይቼ ነበር። ይሄ እቃ 1.5 እንደማያወጣና ከ300 ሺህ እንደማያልፍ ነግሮኛል ነው። ሪከርድ ካላት ታምጣና ታሰማ። እንደዛ ነው ያለኝ። ዳይሬክትሊ ላይቭ ላይ ነው። እኔ አላቅም ነበረ። ዳይሬክትሊ እንደ ትናንትና መጥቶ እንዳስገመተ ምናምን እኔ አላቅም ነበረ። እሱ ውሸት አይደለም። አዎ እሱ አታውቅም።
ላይቭ ግን ይዘን መተናል። ቪዲዮ እየቀረጽን መሆኑን እያየች ነው። ስልካችንን ሁላችንም እንደዚህ ነው ያዝነው። ሲነሳ ነው ሐሳቧን የቀየረች። እንደዚህ ነው ያዝነው። ከዛ በኋላ ቆይ ልንገርሽ፣ ላስረዳሽ። ከዛ በኋላ ይሄንን ነገር ሲያነሳ ላይቭ ላይ ነኝ አላት። ለምንድን ነው ሳታስፈቅደኝ ላይቭ ላይ የምታወራው? በጣም ኢንቫይሮንመንቱ ከአንዳንድ ሁከት ሆነ። ከዛ እንዴት እንግባባ? እሷም ትጮኻለች፣ እሱም ይጮሃል። ኖ ለምን እስካሁን እንደዚህ ደበቃችሁኝ? እኔ እኮ ባለሙያ ሳሳይ በጣም ነው ልቤ የተሰበረው ምናምን ማለት ጀመረ። እሷም ደግሞ አይደለም እንደዚህ ነው እንዲያ ነው እንዲህ ነው እንዲያ ነው። ንትርኮች በዙ። በመሀል ደግሞ ካሜራማኑም ገባ። ካሜራማኑም በጣም ሆት ነበረ። በቃ ነገሩ ዴፊኒትሊ ተቀየረ ማለት ነው። እንኳን ተግባብቶ ለመውጣት እንድነግርህ እድል እየሰጠከኝ አይደለም። እኔ ለማለት የፈለግኩት ከላይቭ በፊት ቀድሞ ቢጠይቃት ይህን ሊስት አውጥታ ታሳየውና እናንተ ያስገንበታችሁበት ገማች የገመተበት ፕራይስ እና የእነሱ ቤት ፕራይስ እንደሚለይ ማንም ሰው አንተ ቅድም እኮ ስላልከው ነው ማንም ሰው በፈለገበት ዋጋ መሸጥ ይችላል ቦንዳ። ምክንያቱም ብራንድ አይደለም። ብራንድ ሲሆን አንድ አዲዳስ ሱቅ በዓለም ሁሉም ቦታ የአንድ አዲዳስ ጫማ ኦሪጂናል ብራንድ ዋጋ የትም ቦታ እኩል ነው። የፑማ፣ ናይኪ፣ ኤኒቲንግ ኢንተርናሽናል ብራንዶች ፕራይሳቸው የትም ሀገር የትም ቦታ እኩል ነው ዋጋቸው አይደለ? ቦንዳ ግን ብራንድ ስላልሆነ ሁሉም ሰው እንደየራሱ ፕራይስ መሸጥ ይችላል ብለሃል ቅድም። እንደየራሱ ዋጋ መሸጥ ይችላል። ስለዚህ እነሱ እንደ እቃው ሁኔታ ነው ሀቢባ፣ እንደ እቃው ሁኔታ ነው። አሁን ለምሳሌ ነገርኩሽ እኮ 10,000 የሚሸጥ ቦንዳ እቃ አለ፣ 15,000 የሚሸጥ ቦንዳ እቃ አለ። ዋጋውን የሚወስነው እቃው ነው። ዋጋው እኮ እቃ አይደለም፣ ባለ ሱቅ ነው የሚወስነው። አንድ አይነት ቲሸርት ቦንዳ ከሆነ ብራንድ ካልሆነ እኔ ሱቅ ተወዶ ከሊት ሱቅ ሊቀንስ ይችላል፣ ሊጨምር ይችላል እኮ። በዚህ ደረጃ ሰፊ ልዩነቶች ሊኖሩ አይችሉም ማለት ኢትዮጵያ ውስጥ ያሉ ቦንዳ ቤቶች ቢራራቁ አልሸሹም ዘወር አሉ አይነት ነገር ነው ማለት ይታወቃል እኮ። የቦንዳ እቃዎች እኮ ጥራታቸው፣ የይዞታቸው ያረጀ የሆነ በደንብ ያልተለበሰ ወዘተ ወዘተ ዝርዝሮች አሉት ቦንዳ ላይ። ስለዚህ በጣም የፈጋ ሲሆን ምንም ያክል ፕራይሱን ብትጨምሪው ላለመሸጥ ካልሆነ በስተቀር ምንም ትርጉም የለውም። ገብቶሻል? ሰው እኮ እዛ ስትሄዱ ያገኛችሁት የፈጋ ነው እያልክ ነው። ኦፍኮርስ እኔ እኮ መጀመሪያም እኮ ነግሬሻለሁ እኮ እቃዎቹ የፈጉ ናቸው። እንዲያውም ባለሙያው ያለው እነዚህ እቃዎች ወጥተው በጩኸት ለምሳሌ በዚህ ብር እየተባሉ የሚሸጡ መንገድ ላይ ወስደ የምትሸጣቸው እቃዎች ናቸው። አርጅተዋል፣ ፋሽናቸውም አልፎባቸዋል። ተወዳዳሪ መሆን አትችልም። ስለዚህ አዲስ እቃዎች የምታስገባልህ ይመስለኛል። 1.5 ካለችህ ታስገባልሃለች ማለት ነው። እንደዛ ከሆነ ደግሞ ለምንድን ነው እስካሁን ያልነገረችን? ስለዚህ ዜር ኢዝ ሰምቲንግ ብለን አሰብን። በዛ ምክንያት ላይ ብላ አድርገ ነው ሄድን ነው እያልኩሽ ያለሁት እኮ። ምን ግልጽ ይመስለኛል። በጣም ጥሩ ህሊና። እኔ ደበረኝ ያለችው መጀመሪያ ሳይነግረኝ ቢነግረኝ ማስረዳት የምችለውን ነገር ሳይነግረኝ ዳይሬክትሊ ላይቭን ከፍቶ ትናንትና እኔ ሳላቅ መጥቶ ሐሙስ ጁላይ 16 እንደ ትናንትና መጥቶ አስገምቶ በራሱ ባለሙያ አስገምቶ እኔ ደግሞ በማውቀው ሊስት ይሄ ነው ዋጋው የሚያወጣው ይሄ ነው እኔን ሳይጠይቀኝ እኔን ሳላስረዳው ዳይሬክትሊ ላይቭ ላይ ወጥቶ እንደዚህ እቃው 300,000 የሚገመት ነው ዋሽተውኛል እንደዚህ ብሎ አለ ነው ያለችው። ሶ አንተ ደግሞ እኔ የመሰለኝ ሌላ ወይ የሚያዘጋጁልኝ የሚጨምሩልኝ ነገር አለ ብዬ ነበር ያሰብኩት ነው። ያንኑ ስለሰጡኝ ነው ላይቭ ላይ የተናገርኩት ነው አይደል? ኦፍ ኮርስ። ኦኬ እሺ ጥሩ። አስቀድማችሁ አልተደዋወላችሁም ከመገናኘታችሁ በፊት አንተና ህሊና? ተደዋውለን ነበር። እየመጣን ነው እየመጣሁኝ ነው መገናኛኛ ምናምን ከኛ ጋር ስትል እኛ ደግሞ እየመጣን ነው አለ። ከሱ ጋር ነበር የምንሄደው። ሌሎችም ነበር ጓደኞቼ፣ ከነሱ ጋር ነው የሄድኩት። ኦኬ ጥሩ እሺ። ስለዚህ አሁን እናንተ ላላችሁት ጥያቄዎች ህሊና መልስ ትሰጥበታለች። ህሊና ያንቺ ተራ ነው። ሚዩት አድርጉና ነው አዳምጠሻቸዋል በደንብ? አዎ በደንብ ፖይንት ይዣለሁኝ። እሺ በመጀመሪያ በረከት ላይክ አሁን እንኳን 3-4 ማስረጃ ያለው ውሸት ነው ያዋሸኝ። የመጀመሪያው ውሸት የመጡት መቼ እንደሆነ ታውቂያለሽ? ማክሰኞ ነው የመጡት። የመጀመሪያው ውሸታቸው ማክሰኞ ነው አይደለም፣ ለማስገመት ሰኞ ነው የመጡት። በአካል የመጡት ማክሰኞ ነው። ካላመናችሁ ገብታችሁ እራሱ አካውንት ላይ ፖስት ያደረገበትን ቀን ማየት ትችላላችሁ። የመጀመሪያው ውሸት ከሆነ እንጂ ይሄ በስተት ይሆናል እንጂ እኛ አርብም ማክሰኞም ሊሆን ይችላል። አርብ
በስተት የተነገረው ንግግር ሊሆን ይችላል። ስለዚህ ኦልሞስት 20 ቀን ሆኖሃል እንደማለት ነው። 20 ቀን አልፏል፣ ከአግሪመንታችን አልፏል። እንደዛም ሆኖ ደግሞ ፎሎወር አልሞላህም። እኔ የስተርዴ የዛን ቀን እሑድ ቀን ስክሪንሾት ያደረኩትን የሜሪ ቦንዳን ፎሎወር አምጥቼ ያሳያል። ማክሰኞ ማለት 21 ነው። ይቅርታ አንዴ 21 ጁላይ 21 ማለት ነው ማክሰኞ። የዛ ቀን ለማስገኘት ላይ ብትገቢ የዛ ቀን መቶ ቪዲዮ የሰራበት ቢፎር ቱ ዴይስ ይላል። ፖስት ያደረከው ቪዲዮ ራሱ ከሁለት ቀን በፊት ነው ፖስት ያደረከው። የዛኑ ቀን ነው የሰራው። ስለዚህ የመጣው ማክሰኞ ነው። ገባ? ቻሌንጁ አልሞላም ለምትለው እኔ ስልክ ስደውል መጀመሪያ ቻሌንጁን አጠናቅቄ ነው እንደምትመለከቱት። ታዲያ እሺ እኔ ጋር ስትመጣ ሰዋን ፎሎ አረገ ማለት ሆነም ቀረኔ ማይሆን እኔ ጋር የመጣ ቀን እኮ ያለውን ፎሎወር ነው አይደል እንዴ? በረከትዬ እንደዛ እኮ ነው አይደል? ልክ ቻሌንጁን መጥቶ ሊሰራ ያለ ጊዜ ኦልሞስት 300 ፎሎወር ይገባል። እስከምረከብ በጣም ያለው የዛኑ ቀን ዴቱን አሳይቼሽ ማሳየት እችላለሁ። ሀቢባ አለ እኔ ጋር መጀመሪያም እኮ ይሄ እኮ ምንም ግልጽ ነው። ቻሌንጁ እንደሞላ የተረጋገጠ ነው። ባይረጋገጥም ለመረከብ አልመጣም ሲጀመር ማለት ነው። እዚህ ላይ ይሄን ብቻ ነው ሐሳቤ። እኔ ማለት ነው እኔ በኮንፊደንስ እናቴ ትሙት ብዬ ማውራት እችላለሁ። አንተ በረከት ራስህ ደውለህልኝ 200 300 ፎሎወር ነው የቀረው ግን ይሞላል ብለኸኛል። አላልኳትም ብለህ ማልልኝ ደውለህ ብለኸኛል አላልከኝ እኮ ብዬሽ ነበር እኮ። ከዛ ሞልቶ ነው እንደገና እኔ ጋር የመጣ ሰዓት እኔ የመጣህበትን ሰዓትና ቀን አሳይቼ ስክሪንሾት አለኝ። ሆነም ቀረሰው ፎሎወር ምናምን የለም አላረክም። ሄሉ ይኸውልሽ 236 አንተ ልጅ ስማኝ ወንድሜ አልነበርክም። እኔና በረከት ዲል ስናደርግ አልነበርክም። በረከት ወጣት ነው አሁን እኔ ተራ ነው አይደል? በእናንተ ተራ እሷ በፍጹም ሚውት አላበራችም። ህዝቡን መስቀል። ስለዚህ ፖይንት ያዙና ተራችሁ ላይ ሚውት አብርታችሁ ይሄን ጥያቄ ብላችሁ መጠየቅ ትችላላችሁ። እኔ ቀኑን አሁን ጋር ቀኑን አስተካክያለሁ። ከጁላይ 17 ወደ ጁላይ 21 ቀይሬዋለሁ። ከጁላይ 16 ወደ 20 ቀይሬዋለሁ። ልታስገብቱ ሄዳችሁበትን ቀን። ኦኬ ሌትስ ኮንቲኒው። መጀመሪያው ውሸት እሱ ነው። ሁለተኛው ደግሞ እንዲሆንልኝ የምፈልገው ምንድነው መሰልሽ ሀቢባዬ፣ እኔና በረከት ነው ዲሉ ላይም የነበር ነው። የመጀመሪያ ቀን የነበረው ሞመንት ላይም ኤቭሪቲንግ ላይ ነበር ነው። ስለዚህ ይሄ ልጅ ሊያወራ አይችልም። ካሜራማኒ ከጎን አለ። ማስገባትም አልፈልገው እኔና በረከት ነን ዲል ያደረግነው እና ሜሪ ቦንዳ ሶስታችንን ማውራት የምንችለው ምንም አይነት ሀሳብ እንዲሰጥ አልፈልግም። ለዛ ቀን ለተፈጠረው ነገር ስላየ እንደ ምስክር ሊያወራ ይችላል። በተረፈ ግን በረከት ወጣት ነው፣ ማቹር ሰው ነው። ምክንያቱም እኛ አላማችንም መስጠት ነው። ገባሽ? መስጠት የሆነ ሰው ደግሞ አላማው ሰው አልቀበልም ይላል ብሎ ስለማያስብ እንደ አይነት ተንኮሎችን አያስብም። በአካል መጣ። ሲቀጥል ደግሞ ሂሳቡን እንኳን ያልሰራ ነው። ለምን እንደሆነ ታውቂያለሽ? ባለቤት እኮ አይደለም ይሄ ልጅ። ፎሎ እስካልሞላ ድረስ ባለቤት አይደለም። ስለ ብሩ ሊጠይቀን እኮ አይችልም አይደል እንዴ? መች ፎሎወር ሞላ? ይሄን ያህል ብር ሽጣችሁ ትሰጡኛላችሁ ብሎ ከኛ ጋር ዲል ለማድረግ ባለቤት መሆን አለበት። ቪው አሟልቶ ቻሌንጁን ተቀበለ እንጂ የሜሪ ቦንዳ ባለቤት አይደለም እስካለሞላ ድረስ። ስለዚህ ስለ ሂሳብ ሊያወራን አይችልም። አንድ ሰው ስለ ሂሳብ ሊያወራ የሚችለው 100,000 ፎሎወር መልቶ ልክ ሜሪ ቦንዳ ያንተ ነው ከተባለ ጊዜ በኋላ ነው። እኛ እኮ ቪውህ በልጧል፣ አሁን ቻሌንጅ መቀበል ትችላለህ ነው እንጂ ያልነው ባለቤት ነህ አላልነው። ገባሽ? ስለዚህ ይሄን በፍጹም ሊያደርግ አይችልም። እንደ አይነት ዲል ሊኖረው አይችልም። ቢካዝ ባለቤት አይደለህም በረከት። ባለቤት የምትሆነው ልክ ፎሎወሩ ሞልተህ አሁን በ21 የመጣህ ቀን ስናስረክብህ ነው። ከዛ ቀን ጀምሮ ነው አንተ የዛ ሱቅ ባለቤት የምትሆነው። እንደ ህጉ እንደዛ ነው። እሺ ሌላኛው ደግሞ አንፎሎ ቻሌንጅ አስጀምሮ ነበረ። ውሉን ቀድሞ ከኛ ያፈረሰው ማን ነው? እራሱ በረከት ላይቭ ላይ ገብቶ እያለቀሰ የዛኑ ቀን ማታ አንፎሎ አድርጎ ሜሪ ቦንዳን አለ። ልክ የዛ ሰዓት ላይ ውሉ ተቋረጠ ማለት ነው። ቢካዝ ዲላችንን አፈረሰ። መጀመሪያ ግን ላይቭ ሪካርዱን እነሱ አምጥተው ማየት አለብን። ለምን ምን ብሎ እንደተናገረ ይሄው ልክፈትልሽ። እኔ ማሪ ቪዲዮዬን አይተሽዋል? እባክሽን ቪዲዮ ካለሽ ፖስት ያደረኩት ቪዲዮ እያንዳንዱ ኤቪደንስ ባይዘ ቆራርጬ ቢሆንም የኔ ጌታ ከያረከው ነገር የተቆራረጠ ሳይሆን ቅድሚያ ምን ቃል ነው የተናገሩ? ለምን አንቺ ያልሽኝ ይኸውልሽ አልሰጡኝም። ቤተሰብ እየገባችሁ የሜሪ ቦንዳን አካውንት አንፎሎ አድርጉ። አሁን ዳይሬክትሊ እንደዛ ነው። እግዚአብሔርን ላይቭ ገብቶ ላይቭ ሪካርድ አንፎሎ ቻሌንጅ አድርጉ። አንድ ላይቭ ነው ተገናኘን፣ ሰላም አለኝ፣ ተያይዘን ወደ ሱቅ ገባንና ላይቭ ላይ መሆኑን ጭራሽ አላወኩም ነበር። ቀጥታ እንደገባን እንደ ትናንትና ሱቅ መጥቶ ማስገመቱን አላውቅም። ያንንም አልነገረኝም። ያንንም በሆዱ ይዞ መጥቶ ቀጥታ ላይቭ ገፈተና ላይቭ ላይ
ቤተሰብ ይሄ እቃ 1.5 አያወጣም 300 ሺህ ነው የሚያወጣው አለ። ለአንቺ ምንም ነገር ሳይልሽ አምኗል። ይኸው ብሏል እኮ አለ። አዎ እኮ ብሏል። እነሱ የመጀመሪያው እሱ ነው። ከዛ ደግሞ የዛኑ ቀን እንጂ ሌላ ምንም ክፉ ነገር አያወጣም፣ እቃ አያወጣም አልኩኝ። ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰለሽ የሚያደርገው? ህሉ አይደል ይደውልና አሜሪካ ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም የሚለው። የመጀመሪያ ቀን ነይ ቤቴ ተቀበይኛለኝ ልጅ፣ የመጨረሻው ቀን እና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ። አላየሁኝም ማለት ነው፣ በፍጹም አላየሁኝም። ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንድ የለችም አልኩሽ፣ ባለቤቷ የለችም። የ4 ዓመት ሁለት ያለውኝ ሁለታችን እየተንጦለጦልን ስለ 5 ወንድ ሰብስበው ነው የጠበቀኝ። ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው? ምን እኔ ላይ ምን እንዲያደርጉ? 5 ወንድ ሰብስበህ ታው አትቅረጹኝ እንኳን ስላቸው አቁሙ እንኳን አላላቸውም። እግዚአብሔርን ጓደኞቹን ሰብስቦ መጥቶ አምስቱ ነው ሲጮህብኝ የነበረው። ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም። እሱ ብቻ አይደለም እንዲህ ማድረጉን ታይውና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም። ይሄ አጠገቤ ያለው ልጅ እንኳን አልነበረም። እኔ እናንተ ስናወራ ገባ። ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ። እሱ ብቻ አይደለም ይሄ እኔም ቀመር ውስጥ ከቶኝ ለማስጠቆር ሐሳብ ገባሽ። በቃ ላይ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ። ለምን መጀመሪያ በግል አትጠይቀኝም? እኔ እናንተ እንዴት ተስማማ ነው? ልክ አይደለም ያረክሽው ለህ ጠይቀኝም። ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ሳይሻለኝ ባይ ዘ ወይ ቲክቶኪን ገብተሽ ታያለሽ። እንዴ ናችሁ? እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፉ ሰጥቼው ሌላ ነገር የለብኝም። በቃ ቦንዳ ቤቱን በጣም ይፈልገው ነው መሰለኝ። ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው መሰለኝ ታውቂያለሽ። ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ። አይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ይሄ አቅፎሽ ስሞሽ ምናምን ገባ ብሎ የሁላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት። በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ፣ ማስረዳት አልቻልኩም፣ እጄ እየተንቀጠቀጠ። ከዛ በጣም ተበሳጨኝ። ቀጥታ መኪና ውስጥ ነው የገባሁት። ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጹኛል። ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም። ላይቭ መግባት መብታችን ነው፣ ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቀሃለሁ። ከዛ የዛን ቀን ተለያየን ምናምን። እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ? ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ፣ ወድባሰው ምናምን። ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝም። ሐሳብ ገባ። ሰርተህ በላብህ ስላመጣህ መጠየቅ ትችላለህ። የጠየክበት መንገድ ግን አግባብ አይደለም። በተንኮል ነው የጠየከኝ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱን መለወጥ የሚፈልግ ሰው እንዳንተ ውሃ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም። እሱ ብቻ አይደለም ይሄ መጥፎ ተቋርጠሻል ህሊና። ይሰማል አይደል ሀቢባ? ተቋርጠሻል። መጥፎ መካሪ ብለሽ ተቋረጥሽ። ከዛም በኋላ በቃ ይሄ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈር ልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶ ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ